ሰላም ተማሪዎች የስምንተኛ ክፍል ዩኒት 7 ፓርት 4 ቮሊዩም ኦፍ ፕሪዝም ኤንድ ሲሊንደር ጀስት ሚኒስትሪ ላይ የሚመጡ ጥያቄዎች ላይ ብቻ ፎከስ አድርገን እናሳያቸዋለን። በብዛት ያው ሞዴል ጥያቄዎችን ስንሰራ ያገኘናቸው ጥያቄዎች አሉ፣ እነሱ ጋር ፎከስ እናደርጋለን። ጀስት ኤሪያ ማለት ምን ማለት ነው? ዘ ነምበር ኦፍ ስኩዌር ዩኒትስ ዛት ካን ቢ ኮምፒውት ዊዝን ቱ ዳይሜንሽናል ባውንደሪ። አሁን ኤሪያ የምንፈልገው ለ2ዲ ነው። ቮሊዩም የምንፈልገው ደግሞ ለ3ዲ ነው ማለት ነው። ስለዚህ ኤሪያ ሲባል ምን ያክል ስኩዌር ዩኒቶች አሉ ነው የሚባለው፣ ስኩዌር ዩኒት። ቮሊዩም ሲሆን ደግሞ ምንድነው? ኩቢክ ዩኒት። ስለዚህ እነዚህም በደንብ መያዝ አለባችሁ። ለምሳሌ ኤሪያ ከሆነ እንደዚህ ይኖራል። ከዛ ምን ያክል ስኩዌሮች አሉ በሚል ምን እንፈልጋለን? ኤሪያውን እንፈልጋለን ማለት ነው። ቮሊዩም በሚሆንበት ጊዜ ደግሞ ምን ያክል ኩቢክ ዩኒቶች አሉ። ኩቢክ ማለት ደግሞ አንድ በአንድ የሆኑ እነዚህ አይነት ምን ያክል ነው የያዘው የሚለው ቮሊዩሙን ሜዥር ያደርግልናል ማለት ነው። ስለዚህ ኤሪያ ምንድነው፣ ቮሊዩም ምንድነው የሚለውን አይደንቲፋይ ማድረግ ትችላላችሁ። The volume of a solid is the number of cubic units contained in its interior ነው። እቺኛዋን አንድ ያዙ። That is the amount of space it occupies. ቮሊዩም is measured in cubic unit። ይሄ አንድ የመጣ ጥያቄ ነው። ኩቢክ ዩኒት ነው የምንለካው ምንን? ቮሊዩምን። ኤሪያን ደግሞ በምንድን ነው የምንለካው? በስኩዌር ዩኒት ማለት ነው። ከዛ በኋላ ቮሊዩም ኦፍ ፕሪዝም ነው ሜንሊ አሁን ሞዴል ላይም ሚኒስትሪ ላይም የሚጠይቀው ቮሊዩም ኦፍ ፕሪዝም ይመጣል። ቮሊዩም ምንድነው? ሌንግዝ ታይምስ ዊድዝ ታይምስ ሃይት። ስለዚህ እቺን ያዙ መጀመሪያ፣ ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ስለዚህ እነዚህ ማለት ደግሞ ቤዝ ኤሪያ ነው። ስለዚህ ቮሊዩም ማለት ምንድነው? ቤዝ ኤሪያ ሲባዛ ሃይት ይሆናል ማለት ነው። ስለዚህ አሁን ከዚህ ተነስታችሁ ምንድነው ብዙ ጊዜ የሚጠይቀው ወደ ኪዩብ ያመጣውና ቮሊዩሙን ይሰጣችኋል። ለምሳሌ ቮሊዩሙ 729 ቢሆን ሳይድ ሌንግዙ ስንት ነው ይላችኋል። ስለዚህ ቮሊዩም እኩል ነው ኤል ኪዩብ ስለሆነ ኪዩብ ሩት ታደርጉታላችሁ ማለት ነው። ቦት ሳይድ ኪዩብ ሩት ስታደርጉት የ729 ኪዩብ ሩት መፈለግ ማለት ነው። ስለዚህ ከስኩዌር ስኩዌር ሩት ኪዩብ ሩት ጋር ሪሌትድ ይሆናል ማለት ነው። ስለዚህ ቮሊዩም እንዴት እንፈልጋለን የሚለውን መያዝ፣ ሌንግዝ ታይምስ ዊድዝ ታይምስ ሃይት ማድረግ ነው። ኪዩብ በሚሆንበት ጊዜ ሌንግዙ ዊድዙ እና ሃይት እኩል ስለሆነ ሌንግዝ ታይምስ ሌንግዝ ታይምስ ሌንግዝ ሌንግዝ ኪዩብ ይሆናል ማለት ነው። ስለዚህ ቮሊዩም ማለት ኢንሾርት ምንድነው? ኤሪያ ቤዝ ሲባዛ ሃይት ወይም ቤዝ ኤሪያ ታይምስ ሃይት ነው። ስለዚህ አሁን ለምሳሌ ይሄኛው ሬክታንጉላር ፕሪዝም ነው፣ ዊድዝ አለ። እዚህ ጋር ለምሳሌ ሌንግዝ ብናደርገው ሌንግዝ ታይምስ ዊድዝ ታይምስ ሃይት ይሆናል ማለት ነው። ኪዩብ በሚሆንበት ጊዜ ግን ሌንግዙ ዊድዙ እና ሃይቱ ምንድነው? እኩል ናቸው። ስለዚህ ቮሊዩሙ ምን ይሆናል? ሌንግዝ ታይምስ ሌንግዝ ታይምስ ሌንግዝ፣ ያ ማለት ሌንግዝ ኪዩብ ይሆናል ማለት ነው። ከዛ በኋላ ሌላ የምናየው ምንድነው? ትራያንግል ሲሆን ቤዙ አሁን ቮሊዩም ምንድነው? ቤዝ ኤሪያ ወይም ኤሪያ ኦፍ ቤዝ ሲባዛ ሃይት። ስለዚህ መጀመሪያ የትራያንግሏን ኤሪያ ትፈልጋላችሁ። እሷን ካገኛችሁ በኋላ በሃይቱ ስታበዙት ምኑን አገኛችሁት ማለት ነው? ቮሊዩም አገኛችሁት ማለት ነው። ኤሪያ ኦፍ ትራያንግል ደግሞ ምንድነው ፎርሙላው? 1/2 ቤዝ ታይምስ ሃይት። እቺን ትጠቀማላችሁ ወይም ደግሞ ሄሮንስ ፎርሙላ የሚለውን መጠቀም ትችላላችሁ ማለት ነው። ለምሳሌ እንደዚህ ይጠይቃል። ዲተርማይን ዘ ሃይት ኦፍ ሬክታንጉላር ፕሪዝም ዛት ሃዝ ኤ ቤዝ ዳይሜንሽን፣ ቤዙ 8 ሴንቲሜትር 6 ሴንቲሜትር ቢሆን እና ቮሊዩሙ 312 ሴንቲሜትር ኪዩብ ቢሆን ምንድን ነው የተጠየቅነው? ሃይቱ ስንት ይሆናል ነው። ስለዚህ ቮሊዩም ማለት ምንድነው? መጀመሪያ ሌንግዝ ታይምስ ዊድዝ ታይምስ ሃይት፣ ይሄ ይጠይቃል ሞዴል ላይ። 312 እኩል ነው እንልና ሌንግዙ 8 እናደርጋለን ሲባዛ በ6 ሲባዛ ሃይት። ከዛ በኋላ ምን እናደርጋለን? 8 ሲባዛ በ6 ስንት ነው? 48 አይደል? ስለዚህ 312 እኩል ነው 48 ኤች ይሆናል። ለ48 ይህንም ለ48 እናካፍላለን። ኤች ማለት 312 ሲካፈል ለ48 ይሆናል ማለት ነው። ስለዚህ ይህን ስታካፍሉት 6.5 ሴንቲሜትር ይሆናል። ይሄ ሃይት ኦፍ ዘ ፕሪዝም ይሆናል ማለት ነው። ስለዚህ ሁለቱ ሳይዶች እና ቮሊዩሙ ከተሰጠ ሶስተኛውን ሳይድ ማግኘት ትችላላችሁ ማለት ነው። ይሄኛው ጥያቄ ጀስት ሚኒስትሪ ላይ ላይመጣ ይችላል፣ ግን እንስራው። ዘ ቤዝ ኦፍ ኤ ራይት ፕሪዝም አር ትራያንግል ኤቢሲ አለ። እዚህ ጋር ስለተሳለ እዚህ ጋር ይሄን መጠቀም እንችላለን። ኤቢሲ አለ ትራያንግል እና ትራያንግል ኢኤፍጂ አለ፣ ኢኤፍጂ አለን ያለን። ሌት ዲ ኢዝ ዘ ሚድ ፖይንት ቢትዊን ቢሲ። ስለዚህ ሚድ ፖይንት ላይ ናት ተብለናል። ስለዚህ ፐርፐንዲኩላር ትሆናለች ማለት ነው። ዘን ኤቢ ማለት እዚህ ጋር ተሰጠናል 10 ሴንቲሜትር፣ ይሄ 10 ሴንቲሜትር ተሰጥቶናል። ኤዲ ደግሞ ስንት ናት ተብለናል? 8 ተብለናል።
ዘን ኤቢ ኤሲ አለ ቢሲም ተሰጥቶናል። ቢሲ ማለት ከዚህ እስከዚህ ያለው አጠቃላይ ስንት ነው ተብለናል? 12 አይደል? 12 ተሰጥቶናል። ሶ ቢኢ ወይም ኢቢም 15 ተሰጥቶናል። ስለዚህ ምንድነው የተጠየቅነው? ዋት ኢዝ ዘ ቮሊዩም ኦፍ ዘ ፕሪዝም? ቀላል ነው። አሁን እዚህ ጋር ቮሊዩም ኦፍ ፕሪዝም እኩል ነው እንልና ኤሪያ ቤዝ ሲባዛ ሃይት ነው የምናደርገው። ኤሪያ ቤዝ ደግሞ ቤዙ ምንድነው? ትራያንግል። የትራያንግል ኤሪያ ደግሞ ምንድነው ብያቸዋለሁ? 1/2 ቢኤች። ስለዚህ 1/2 ታይምስ 12 ሲባዛ ኤች በ8 ማለት ነው። ይሄ በ2 1 ይሄ በ2 6 6 በ8 48። ስለዚህ ቮሊዩም እኩል ነው 48 ሲባዛ ኤች። ኤቹ ደግሞ ስንት ተብለናል? 15 ማለት ነው። ስለዚህ ቮሊዩሙ ይሄን ስታባዙት ቢ ታገኛላችሁ ማለት ነው። እዚህ ጋር ጀስት በዛ መንገድ ነው የሰራው። ትራያንግሉ ኦፍ የትራያንግሉን ኤሪያ አገኘን። ከዛ በኋላ በምኑ ማብዛት ነው? በሃይቱ ማብዛት ማለት ነው። እዚህ ጋር በተመሳሳይ ነው። ኢኩላተራል ትራያንግል ስለሆነ እዚህ ጋር ደግሞ ምንድነው ሄሮንስ ፎርሙላ ብትጠቀሙ የተሻለ ነው። ሄሮንስ ፎርሙላ ምንድነው ብያቸዋለሁ? ኤስ እኩል ነው እንልና ሶስቱን ሳይዶች እንደምራለን። መጀመሪያ ከታች ያሉትን 4 ሲደመር 4 ሲደመር 4 ስንት ነው? 12 አይደል? 12 ሲካፈል ለ2 ስንት ይሆናል? 6። ስለዚህ ኤሪያ ማለት ስኩዌር ሩት ውስጥ ታስገቡና 6 ኢንቱ 6 ሲቀነስ 4 አሁንም 6 ሲቀነስ 4 አሁንም 6 ሲቀነስ 4። ይሄን ካደረግን በኋላ ጀስት ኤሪያው ምን ይሆናል? 6 ኢንቱ 2 አለ የዚህኛው አሁንም ኢንቱ 2 አለ ኢንቱ 2 አለ ማለት ነው። ዘን ይሄንም ማባዛት ትችላላችሁ ወይም ደግሞ 6ን ምን አድርጌ መጻፍ እችላለሁ? 2 ሲባዛ በ3 አይደል? ስለዚህ 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 6ን ተንትኜ ማለት ነው። ስለዚህ 2 ሲባዛ 2 4 2 ሲባዛ 2 4። ስለዚህ ስኩዌር ሩት ውስጥ 4 ሲባዛ 4 ሲባዛ 3 የማት አንዷን ሳወጣት 4 ስኩዌር ሩት ኦፍ 3። ይሄ ምኑ ነው? ቤዝ ኤሪያው ማለት ነው። ስለዚህ ቮሊዩም ማለት ቤዝ ኤሪያ ወይም ኤሪያ ቤዝ ሲባዛ በሃይት። ስለዚህ ቤዝ ኤሪያው ምንድነው? እዚህ ጋር 4 ሩት 3 ሲባዛ ሃይቱ ስንት ነው? 5። ይሄን ስታባዙ ስንት ይሆናል? 20 ሩት 3 ይሆናል ማለት ነው ሴንቲሜትር ኪዩብ። ስለዚህ this is the volume of this prism ማለት ነው። ስለዚህ እዚህ ጋር ተመሳሳይ ነው የሰራው 10 ሩት 12 ነው ያለ። አሁን 12ን ግን ማቃለል ይችላል። 12 ሩት 12 ማለት ስንት ነው? 4 ሲባዛ በ3 ከዛ 4ን ታወጣታላችሁ። ስንት ሆና ትወጣለች? 2 10 ሲባዛ 2 20 ሩት 3 ይሆናል ማለት ነው ሴንቲሜትር ኪዩብ። ቮሊዩም ኦፍ ሲሊንደር በተመሳሳይ ነው። ቤዝ ኤሪያ ሲባዛ ሃይት ነው የምናደርገው። ቮሊዩም ኦፍ ፕሪዝም ምንድን ነበር ያልነው? ኤሪያ ቤዝ ታይምስ ሃይት። የሲሊንደርም በተመሳሳይ ነው። ነገር ግን ሲሊንደር ላይ ቤዙ ምንድን ነው? ሰርክል አይደል? ሰርክል ከሆነ ደግሞ ኤሪያው ምንድን ነው? ፓይ አር ስኩዌር። ስለዚህ ቮሊዩም ምንድን ነው የምታደርጉት? ፓይ አር ስኩዌር ኤች። ስለዚህ ይህን ትጠቀማላችሁ ማለት ነው። አሁን ቮሊዩሙን ይሰጣችኋል፣ ራዲየሱን ይሰጣችሁና ኤች ፈልጉ ሊላችሁ ይችላል። ወይም ቤዝ ኤሪያ ሰጥቶ ቮሊዩም ሰጥቶ ኤች ፈልጉ ሊላችሁ ስለሚችል እቺ ፎርሙላ መያዝ ይኖርባችኋል ማለት ነው። ለምሳሌ ራይት ሰርኩላር ሲሊንደር ኦፍ ሃይት ኤች አለ ኤንድ ቮሊዩም ቪ ተሰጠን። ፋይንድ ዘ ራዲየስ ኦፍ ዘ ቤዝ ኦፍ ዘ ሲሊንደር። ምኑን ጠይቀን? ራዲየሱን። ስለዚህ ቮሊዩም እኩል ነው መጀመሪያ ፓይ አር ስኩዌር ኤች ትላላችሁ። ከዛ ሰብስቲቱት ማድረግ ቮሊዩሙ ስንት ነው ተብሏል? 972 ፓይ አለ እኩል ነው ፓይ እንልና ራዲየሱ አልተሰጠንም። አር ስኩዌር ሲባዛ ኤቹ ስንት ነው? 12። ሶ ምን እናደርጋለን? ሲካፈል ለ12 ፓይ ይሄንም ሲካፈል ለ12 ፓይ እነዚህ ጀስት ይጣፉና አር ስኩዌር እኩል ነው ፓይ በፓይ ይጠፋል። ከዛ 972ን ለ12 ማካፈል ማለት ነው። ጀስት ሎንግ ዲቪዥን ተጠቅማችሁ አካፍሉት። እዚህ ጋር መጣለት ግን ስላለ 81 ነው የመጣለት ወይም 972 ሲካፈል ለ12 ታደርጋላችሁ። 9 ስለማይችል 97 ሲካፈል ለ12 ስንት ጊዜ ይደርሳል? 8 ጊዜ አይደል? 8 በ2 6 አንድ አለኝ 8 ሲባዛ በ1 8 ከአንድ ጋር 9 ስለዚህ 96 ይሆናል። ስትቀንሱት 1 2 12 ሲካፈል ለ12 1 81 ይሆናል ማለት ነው። ዘን ስኩዌር ሩት ታደርጉት አር ስንት ይሆናል? 9 ይሆናል ማለት ነው። ስለዚህ ሴንቲሜትር ስለሆነ ሁሉም ዩኒት 9 ሴንቲሜትር። አሁን ከዚህ ምንድነው የምትረዱት? ቮሊዩም እኩል ነው ፓይ አር ስኩዌር ኤች እንደሆነ።
ሌላኛው ደግሞ እዚህ ጋር ምንድነው consider a circular cylinder if any cylinder is formed by double the radius and by half the height then what is the volume of the new cylinder? በፊት የሆነ ሰዓት ኤክሰርሳይዝ 7.3 ላይ ሰራ ነው አለ ሰርፌስ ኤሪያ ላይ ሁሉም ዳይሜንሽኖች ትዋይስ ቢሆኑ ሰርፌስ ኤሪያው ምን ይሆናል ብለናል? 4 ታይምስ ይሆናል ብለናል። ሌላ ደግሞ ላተራል ሰርፌስ ኤሪያ ላይ ምናል ራዲየሱ ደብል ሆኖ ሃይቱ ሃፍ ቢሆን ላተራል ሰርፌስ ኤሪያው ምን ይሆናል ብለን ተመሳሳይ ይሆናል ብለን ሰርተናል። እዚህ ጋር ደግሞ የቮሊዩም ነው የተጠየቀው። ስለዚህ ቮሊዩም ማለት መጀመሪያ ምንድነው? ፓይ አር ስኩዌር ኤች ነው። ዘን ምን እንደተባል ኢፍ ኤኒ ሲሊንደር ኢዝ ፎርምድ ባይ ደብል ዘ ራዲየስ አሁን ራዲየሱ ደብል ሊሆን ነው ማለት ነው። ቪ ኒው አዲሱ ቮሊዩም ማለት ነው። ፓይ እናደርግና ራዲየሱ ደብል ሆናል ማለት 2 አር በሆል ስኩዌር ይሆናል ኤንድ አለ ሃይቱ ደግሞ ምን ሆኗል? ሃፍ ኤች ኦቨር 2 ይሆናል ማለት ነው። ስለዚህ ፓወር ላይ ደግሞ እንደዚህ ካለ ምንድነው ውስጥ ገብታ ታበዛታለች። ስለዚህ 2 ስኩዌር ሲባዛ አር ስኩዌር ይሆንና 4 አር ስኩዌር ይሆናል ማለት ነው። ስለዚህ ቮሊዩም ማለት ምንድነው? ፓይ ይሆናል 4 አር ስኩዌር ሲባዛ ኤች ኦቨር 2 ይሆናል ማለት ነው። ስለዚህ በሁለት አንድ ይሄ በሁለት ሁለት ስለዚህ ምን ይሆናል? 2 ፓይ አር ስኩዌር ኤች ይሆናል ማለት ነው። ስለዚህ አዲሱ ቮሊዩም ምን ይሆናል ማለት ነው? ትዋይስ ይሆናል ማለት ነው። ኦሪጂናል ፓይ አር ስኩዌር ኤች ነበረ። አዲሱ ግን ስንት ሆኗል? 2 ፓይ አር ስኩዌር ኤች ስለዚህ ትዋይስ ይሆናል ማለት ነው። ኤክሰርሳይዝ 7.4ን ጀስት በቀጣይ ብቻውን እንሰራላችኋለን እንደ ኤክሰርሳይዝ 7.3 ማለት ነው። ትሩ ፎልስ አለ በዛ ላይ ምን የሚላለ ዘ ቮሊዩም ኦፍ ትራያንጉላር ፕሪዝም ይሄ ቢሆን ኢፍ ኢት ኢዝ ሃይት 17 ቢሆን ፋይንድ ዘ ኤሪያ ኦፍ ኢትስ ቤዝ እነዚህን ሊጠይቁ ይችላሉ። ምክንያቱም ቮሊዩም ማለት ምንድነው ብለናል? ቤዝ ኤሪያ ሲባዛ ሃይት። ስለዚህ ቮሊዩም ከተሰጠ ቤዝ ኤሪያ መፈለግ አያቅተንም ሃይቱም ስለተሰጠን ማለት ነው። እነዚህን ጥያቄዎች ብቻቸውን እንሰራላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሌሎችንም አፕሊኬሽን ደግሞ ከዚህ ቀጥሎ ያለው ላይ አፕሊኬሽን ኦፍ ሰርፌስ ኤሪያ ቮሊዩም ምናምን የሚሉትን የምናይ ይሆናል ማለት ነው።